አርዕስተ ዜና የቅድስት ቤተክርስቲያን አስተምሮ የሚጠይቀውን ስብዕናና ቁመና በመያዝ ምዕመናንን ማገልገል ይጠበቅብናል ሲሉ ብፁዕ ቅዱስ አቡነ ማትያስ በቅዱስ ሲኖዶስ ምልዓተ ጉባኤ በሰጡት መግለጫ ተናገሩ። ማህበረ ቅዱሳን በሚሰጠው አገልግሎት በተለያዩ ጊዜና ወቅቶች ፈተና ቢያጋጥሙትም ፈተናዎችን በማለፍ ውጤታማ ስራ እየሰራ መምጣቱን የማህበሩ የቀደሙ አባላቱ ተናገሩ። የደብረ ፀሐይ ቁስቋም ማርያም ቤተክርስቲያን የቅኔ ጉባኤ ቤት ጊዜያዊና ዘላቂ ችግሮችን ለመፍታት እየተሰራ መሆኑ ተጠቆመ። ሰላም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን ሳምንታዊው የዕለተ ረቡዕ የዜና መርሃ ግብር አርዕስተ ዜናዎችን በማስቀደም ጀምረናል። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያብራችሁ የምንሆነው ከዜናዎቹ ጋር አብራችሁ ነው። የቅድስት ቤተክርስቲያን አስተምሮ የሚጠይቀውን ስብዕናና ቁመና በመያዝ ምዕመናንን ማገልገል ይጠበቅብናል ሲሉ ብፁዕ ቅዱስ አቡነ ማትያስ በቅዱስ ሲኖዶስ ምልዓተ ጉባኤ ላይ በሰጡት መግለጫ ተናገሩ። ቅዱስነታቸው በሀገራችን የተከሰተውን የእርስ በርስ ግጭት በተመለከተም የተፈጠሩ ችግሮችን በሰላማዊ መንገድና በውይይት መፍታት ይጠበቃል ሲሉ አባታዊ መልእክት አስተላልፈዋል። የቅዱስነታቸው መልእክት ተከታትለን እንመለስ። እግዚአብሔር ክብርና ምስጋና ይሁንና ለፈጣሪው በቆራጥነት የሚታዘዝ ምዕመን ወጣት ካህን አለ። ይህ ትልቅ ጸጋ ነው። ይህንን ጸጋ እግዚአብሔር ለእግዚአብሔር መንግስት በሚመች ሁኔታ ዝቅ ብለን ማገልገል የክብር ነው። በመሆኑም ይህንን የእግዚአብሔር ሕዝብ በሐቅ በቅንነት በትጋትና በታማኝነት ቆመን አገለገልነውና አባትነታችንንና መሪነታችንን በመልካም አሰራር በትክክል በህሊናው እንዲሰርጽ ካደረግን ይህ ኃይል ከጎናችን እንደማይለይ እርግጠኞች መሆን እንችላለን። ይህንን ካሳካን ለኛ የተሰጠ ኃይልና ብቃት በየትም የለም። በዚህም በዚያም ሃይማኖቱ የሚጠይቀውን ሰብዕና እና ቁመና ይዘን ከተገኘን ህዝበ ክርስቲያኑ ያለውን ብቻ ሳይሆን ህይወቱን ሳይቀር ለመስጠት ወደ ኋላ የማይል የእግዚአብሔር ህዝብ አለ። ስለዚህ ይህንን ማሳካት እንችል ዘንድ ከእምነት የሚነሳ መታዘዝ እንድናገኝ የተቀበልነውን ጸጋና ሐዋርያዊነት በክብር እንያዝ። ብዙኃን ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት እንዳጋጣሚ ሆኖ የኢትዮጵያ ህዝብ ከእንግልት የተለየበት ጊዜ ብዙ እንዳልሆነ ይታወቃል። ለእንግልት እየተዳረገ ያለው የሌሎች እጅ ባይለየውም በዋናነት በገዛ ልጆቹ ነው። እናት በገዛ ልጆቿ ስትንገላታ ማየት እጅግ አሳዛኝ ነገር ነው። እንደዚህ ያለው ነገር በደንብ ያልታሰበበት አካሄድ በብስለትና በንስሐ ማስተካከል አሸናፊነትን እንጂ ተሸናፊነትን አያሳይምና ሊታሰብበት እንመክራለን። ከዚህ አንፃር ኢትዮጵያን ወደ ተሻለ ልማትና እድገት እናሻገራለን ብላችሁ እየደከማችሁ ያላችሁ ወገኖቻችን እባካችሁ መለስ ብላችሁ እናታችሁ የተንገላታችበትን እዩና በቃ በሉ። ሁሉን የሚያግባባ ነገር ፈልጉና
ችግሮቹን በሰላማዊ ውይይት ፍቱ። በዚህ አማራጭ እናት ሀገር እፎይታ እንድታገኝ አድርጉ። ይህንም ለውድ እናት የሚደረግ ካሳ አድርጋችሁ ውሰዱት። የቤተ ክርስቲያናችን ወቅታዊ መልእክትና ጥሪም ይህ ነው። ማህበረ ቅዱሳን በሚሰጠው አገልግሎት በተለያዩ ጊዜና ወቅቶች ፈተናዎች ቢገጥሙትም ፈተናዎቹን በማለፍ ውጤታማ ስራ እየሰራ መምጣቱን የማህበሩ የቀደሙ አባላት ተናገሩ። ባልደረባችን ናኦም ገብረኪዳን የማህበሩን አገልግሎትና አበርክቶ አስመልክቶ በ33ኛው የምስረታ በዓል ላይ በመገኘት የተገኙትን የቀደሙ አባላት አነጋግሮ ተከታዩን ዘገባ አሰናድቶልናል። ወጣቶች በሃይማኖትና በስነ ምግባር እንዲጎለብቱ ኦርቶዶክሳውያን ተማሪዎችን በኮሌጆችና በዩኒቨርሲቲዎች በስርዓተ ትምህርት እያስተማረ ይገኛል። ማህበረ ቅዱሳን ደግነት፣ ፍቅርን፣ አንድነትንና መተባበርን ከማህበሩ ተምረናል የሚሉት የቀድሞ አባላቱ በወቅቱ የነበራቸውን አገልግሎት ዛሬ ላይ እንደሚከተለው ያስታውሳሉ። ወደዚህ ማህበር የተቀላቀልኩት በ1987 ዓመተ ምህረት ነው። በዛን ጊዜ ጥቂት ነበርን። ጥቂቶቻችን እያንዳንዳችን እንተዋወቃለን። ፕላስ ደግሞ ከክፍለ ሀገር የሚወጡት ወንድሞችን ጭምር ሳይቀር እናውቃለን። በኢትዮጵያ አቆጣጠር 1992 መጨረሻዎቹ አካባቢ ነው እንግዲህ ኦፊሻሊ በአዲስ አበባ ንዑስ ማዕከል ማቅዱሳን አገልግሎት የጀመርኩት። ያኔ በየአገልግሎት ክፍሎች ውስጥ ያለው የማህበሩ አባል ይተዋወቃል በጣም እና እንደውም እንነፋፈቃለን። የአገልግሎት ክፍል ስብሰባ ኖረንም አልኖረንም ምን ሰራው ኖረም አልኖረም ልክ ከስራ ወጥተን 5 ሰዓት ላይ እዚህ እንገናኛለን። ማህበረ ቅዱሳን ቅዱስ ቤተክርስቲያን የመሪነት ሚናዋ እንዲቀጥል የበዙ ስራዎችን እየሰራ መሆኑን የሚናገሩት የቀድሞ አባላቱ አሁን ላይ ያለውን የማህበሩን አገልግሎት ያብራራሉ። ብዙ ስራዎች እንደተሰሩ ውስጤ ይረዳል። ለምን ማህበሩ የደረሰበትን ደረጃ ወንድሞቻቸው ከእህቶቻቸው ከተላላቆቻቸው ተረክበው ምን ላይ አድርሰውታል የሚለውን ነገር በፍሬው ታየዋለህ። በቃ አሁንም ድረስ ማህበረ ቅዱሳን ትውልድን እየተካ ነው ያለው፣ እየሰሩ ነው። ያው ዘመናዊ ትምህርትንም ጭምር እየተማሩ ዘመኑ ባፈራላቸው ቴክኖሎጂ እየታገዙ እስከ ዓለም አቀፍ ድረስ አገልግሎቱን እያገለገሉ ነውና የበለጠ እያገለገለ ያለ ትውልድ መጥቷል እያስባለሁ። ያኔ ዘመን ፈተና አለ ይባላል። እውነት ነው፣ እንደ ሰው ፈተና አለ። ዛሬ ላይ እኮ ቴክኖሎጂው በራሱ ትንሽ የለ ትልቅ ከአገልግሎት የሚያስወጣ ነውና ሁለቱም ይነጻጸሩ አይደለም። አሁን እጅግ ሰማዕትነት እንበለ ደም ይሉት አለ አይደል አባቶቻችን፣ ያለ ደም ሰማዕትነት የሚፈልግበት ዘመን ነው ብዬ ነው የምገልጠው። እንግዲህ አሁን ያለው ትውልድ የማህበሩን አገልግሎት ለማስቀጠል ከላይ ላይ ታች ያለ እየጣረን ያለውና እኔ ጥሩ ፕሮግረስ ነው ያለው ወይም ጥሩ ሂደት ላይ ያለ ነው። የደብረ ፀሐይ ቁስቋም ማርያም ቤተክርስቲያን የቅኔ ጉባኤ ቤት ጊዜያዊና ዘላቂ ችግሮችን ለመፍታት እየተሰራ መሆኑ ተጠቆመ። ጉባኤ ቤቱ ተተኪ ቤተክርስቲያን አገልጋዮችን ማፍራት ላይ ትኩረት ሰጥቶ እየሰራ እንደሆነ ተመላክቷል። በማህበረ ቅዱሳን ጎንደር ማዕከል የላከልንን ዘገባ በተከታይነት ዲያቆን ኤርሚያስ ደባሱ ያቀርበዋል። በማዕከላዊ ጎንደር ሀገረ ስብከት የሚገኘው የደብረ ፀሐይ ቁስቋም ማርያም ቤተክርስቲያን የቅኔ ምስክር ጉባኤ ቤት ሲያስተምራቸው የቆዩ 12 የቅኔ መምህራንን ማስመረቁ ይታወሳል። ጉባኤ ቤቱ በርካታ ደቀ መዛሙርት ያሉት ቢሆንም ያሉበት የተለያዩ ችግሮች በትምህርታቸው ላይ መሰናክል ሆኖባቸው እንደነበረም ተመራቂ መምህራን ገልጸዋል። ለምሳሌ የዕለት ዕለት ምግብን ተማሪዎች ለማግኘት ከጧት ተነስተው 12 ሰዓት ተነስቶ እስከ 5 ሰዓት ድረስ የሚዞርበት ሁኔታ አለ። ከዛ ሁለተኛው ደግሞ የጤና በንጽህና ጉድለት የሚከሰቱ በሽታዎችን እንደዚህ ሳሙና ምናምን አልባሳትን መቀያየራሉ ባለማግኘታቸው ተማሪዎች ወደ ለህመም እየተጋለጡ ነው። ስለዚህ ይህን ከመመናንና ከተለያዩ አካላት ሊቀረፍላቸው እንደሚገባ አሳስባለሁ። በቤተ ጉባኤ እንግዲህ የረሃብ የችግር መፈራረቅ አለ። ተማሪ ይርበዋል፣ ይጠመዋል። በጎ ጎኑ ግን ደግሞ በጎ ጎንም አለው። እንዲሁ ከእናት ከአባታችን ቤት ስንመጣ ልብስና ኮፋዳ ብቻ ነው ይዘን የምንወጣ፣ ሌላ ምንም ነገር አልነበረንም። ቢሆንም ግን የቤተ ክርስቲያኒቱ ምእመናን አጠቃላይ የጎንደር ህዝብ ማለት ይቻላል ከዚያ ደግሞ ማህበረ ቅዱሳን የተለያዩ የማህበር ድርጅቶች በዚህ የኑሮ ውድነት ጣራ በነካበት ዘመን ከልጆቻቸው አፍ እየነጠቁ
የነገይቱን ቤተክርስቲያን ከምትዘጋብን ብለው የማህበረ ቅዱሳንም ሌሎችም እየረዱን ነው ምንማረው ማለት ነው። የጉባኤ ቤቱ መምህር በበኩላቸው ሀገሪቱ ያለችበት ነባራዊ ሁኔታን ጨምሮ ለጉባኤ ቤቱ ደቀ መዛሙርት ፈተና የሆኑባቸው ጉዳዮች በርካታ መሆናቸውና እነዚህም ለመማር ማስተማሩ እንቅፋት እንደሆኑባቸው ገልጸዋል። በእንተ ስማ ለማርያም ብለው ሲመለሱ አቀበቱ ሲወጡ ላባቸው እየጠረጉ ነው የሚወጡት። ከዚያ በኋላም ሳያገኙ ከወጡ ደግሞ ሀዘናቸው ይበረታ ይሆናል እና በዚሁ ምክንያት ስተርከብስ ምክንያት ትምህርቱን ያቋረጡት የሚሄዱ ብዙዎች ናቸው። ጉባኤ ቤቱ አሁን ላይ ካለበት በተሻለ ቤተክርስቲያን አገልጋዮችን ለማፍራት ጊዜያዊና ዘላቂ መፍትሄ የሚያስፈልጋቸው ጉዳዮችን በመለየት እንደሚሰራም የደብሩ አስተዳዳሪ ገልጸዋል። ሰበካ ጉባኤው እንደ ሰበካ ጉባኤ ለዚህ ጉባኤ ቤት ምን ያደርጋል ለሚለው ምንም እስካሁን ድረስ የኔ ያክል አዚ ገባ የሚል አስተዋጽኦ ያደረግንለት ነገር የለም። ምናልባት በሐሳብ አይዟችሁ ከማለቶች የኔ ያክል አድርገናል የምለው ነገር የለም። በራሱ ተነሳሽነት በመምሩ ጠንካራ ጎን ካልሆነ በስተቀር ይሄን ያክል ድጋፍ አድርገናል ብዬ እንደራሴ አላምንም። ከዚህ በኋላ ግን ለሚቀጥሉት ነገር ላይ ምናልባት እንደ እግዚአብሔር መልካም ፈቃድ ሰበካ ጉባኤው ደብሩም ካህናቱም ምእመኑም ሆኖ ጥሩ ነገር ይሰራል የሚል እምነት አለ። በማህበረ ቅዱሳን አዲስ አበባ ማዕከል በተለያዩ ጊዜያትና ወቅቶች የሚያካሂደው የሐዊረ ሕይወት ጉዞ በሀገራችን ባለው የሰላም መደፍረስ ምክንያት በሚፈለጉ ልክ ሳይካሄድ መቅረቱ ታወቀ። ሐዊረ ሕይወት በመመናን መዳረሻ በሆኑ አድባራት ላይ ትልቅ ለውጥ ቢያመጣም በ2017 ዓ.ም መካሄድ የነበረባቸው ሁለት ዙር ጉዞዎች በሰላም መደፍረስ ምክንያት ሳይካሄዱ መቅረታቸው ተጠቁሟል። ቤተ ማርያም ተምትሜ ማህበረ ቅዱሳን በዋናነት ከሚሰጣቸው ቀደምት አገልግሎቶች መካከል በአገራችን በተለያዩ አካባቢዎች ወደሚገኙ ገዳማትና አድባራት የሚያዘጋጀው የሐዊረ ሕይወት መንፈሳዊ ጉዞ አንዱ ነው። ይሁን እንጂ ይህ በበርካታ ኦርቶዶክሳውያን ዘንድ የሚወደደው መንፈሳዊ ጉዞ በአገራችን በተለያዩ አካባቢዎች በተከሰቱ አለመግባባቶች ላለፉት ዓመታት በሚፈለገው ልክ ሳይካሄድ ቆይቷል። ወጣ ብለን ደግሞ ጉዞውን እናካሄድ እንዳንል ሁለት ምክንያቶች ናቸው በዋናነት የገደቡን። አንደኛው ሄደን ምናናግራቸው የጸጥታ አካላትም ወይ እዛ አካባቢ ያሉ መስተዳድር አካላት ከዚህ በፊት ሄደን ስናናግራቸው ኃላፊነት ለመውሰድ በጣም ዝግጁ ናቸው። አሁን ላይ ግን ሙሉ ኃላፊነት ለመውሰድ እነሱ ጋርም ስጋት እንዳለ ሼር ያደርጉታል፣ ሐሳባቸውን ይገልጻል። ስጋቱን ኖሮ እኛ ደግሞ ይዘን መሄድ ከብዶናል። ስለዚህ በዚህ ዓመት ሁለት ዙር ማካሄድ ነበረብን፣ ሁለቱንም ዙር አላካሄድንም። ሁለተኛ ሰው ጋር የተወሰነ የዳሰሳ ጥናት ለማድረግ ሞክረናል። ምእመኑ እንዲወጣ ተደርጎ አንድ ላይ ሆኖ አንድ ቦታ ላይ ሄዶ ማድረጉን እንደ ስጋት ያዩታል። ይህ መንፈሳዊ ጉዞ የሚካሄድበት ዓላማ በጣም ሰፊና ትልቅ መንፈሳዊ ትርጉም ያለው ከመሆኑም ባሻገር በመናን መንፈሳዊ ሕይወት ላይ አመርቂ ለውጥ እያመጣ የሚገኝ ጉዞ መሆኑም ተጠቁሟል። ከዚህም ለምእመኑም ለብዙ አካላት በርካታ ጠቀሜታዎችን የሰጠ ጉዞ ትልቅ መንፈሳዊ ብርታትን የሰጠ ሊቃውንትን ከምእመናን ጋር ያገናኘ በርካታ ጥቅሞችን እየሰጠ የሚገኝ ነው ሐዊረ ሕይወት። አሁን በሁሉም ቦታ ላይ ከአዲስ አበባ ማዕከል አልፎ ሁሉም ማዕከላት በማህበረ ቅዱሳን መዋቅር የሀገር ውስጥም የሀገር ውጭም ማዕከላትም ወረዳ ማዕከላትም ጭምር ደረጃውን ጠብቆ ሐዊረ ሕይወት ሊያሰኙ የሚችሉትን መስፈርቶችን አሟልቶ የሚካሄድ መንፈሳዊ ጉዞ ነው ማለት ነው። ከዚህ ባሻገርም መንፈሳዊ ጉዞ ከተዘጋጀለት ዓላማ ጎን ለጎን በገቢ ራሳቸውን ያልቻሉ የገጠር አብያተ ክርስቲያናትን መዳረሻ በማድረግ በኢኮኖሚ ድጋፍ እያደረገም ይገኛል ተብሏል። መዳረሻ የሆኑት አብያተ ክርስቲያናት ናቸው በጣም ተጠቃሚ ሆኖ የነበር። ምክንያቱም ምእመኑ በጉዞ ደስተኛ ሲሆን ያለውን ሰጥቶ ያቺን ያያትን የገጠር ቤተክርስቲያን ደግሞ እንዴት ልደግፍ የሚለው ሐሳብ ስለሆነ ያመዘነ የሚመጣው በረከትም ያገኘባት ቤተክርስቲያን ስለሆነች እጁን አይሰስትም ማለት ነው። በዛች ቅለት በሚገኝ ገቢ የአብነት ትምህርት ቤቶችን የማጠናከር ተጀምረው ማለቅ ያልቻሉ በጣም ጥቂት ምእመናን ያሉባቸው ደካማ ሆኖ በአቅም ምእመናን ያሉባቸው ጀምሮ ያልጨረሷቸው ቤተክርስቲያናት እንዲያልቁ ተደርገዋል። አሁን ያለው ትውልድ በእምነት ጸንቶ መኖር ከጻድቃንና ሰማዕታት እናቶች ሊማር እንደሚገባ ተገለጸ። ምእመናን የቅዱሳንን ሕይወት እንዲኖሩ ለማድረግ የካህናት ሚና ከፍተኛ መሆኑ ተመላክቷል። ተመስገን ፍቃዱ
ቅድስት ቤተክርስቲያን ሰማዕታት ያለቻቸውና ጻድቅ ብላ የምትጠራቸው እናቶች ደማቸውን ስለ እግዚአብሔር መንግስት ያፈሰሱ ስለ መንግስተ ሰማያት መራራ ሞትን የታገሱ ስለ ክርስቶስ የመሰከሩት በጽናት በመትጋት ነውና ትውልዱ ከዚህ ሊማር ይገባል ይላሉ በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የታሪክና የሥርዓተ ቤተክርስቲያን መምህር መኮንን ወርቅነህ አሁን ትውልዱ ሙሉ በሙሉ ሃይማኖተኛ ነው ብለን መደምደም አንችልም አንድ ጊዜ ወደ ሌላ እምነት አንድ ጊዜ ግራና ቀኝ ማለት ሁኔታ አለና እንግዲህ ከናቶቻችን የምንማረው ምንድነው ጽናት ነው በሃይማኖት ነው ወጣቱ በሃይማኖትም ማስተዋይ እንዲሆን ባንኖርም ማስተዋይ እንዲሆን አጠቃላይ የቆመበትን መሰረት የት ላይ እንደቆመ ልብ ማለት ያስፈልገዋል ማለት ነው ከጻድቃንና ሰማዕታት እናቶቻችን አሁን ያለው ትውልድ በምን ሊመስላቸው ይገባል ስንል ላቀረብንላቸው ጥያቄ ተከታዩን ምላሽ ሰጥተውናል አሁን ይህ ትውልድ እንደናቶቻችን እንዳለፉት እንደነ ቅዱስ ክርስቶስ ሰምራ ወይም እንደነ ወለተ ጴጥሮስ እየተወ ገዳም በመሄድ ሳይሆን ይምሰላቸው ምለው የቻለ ይሁን የተሰጠው የተጠራ በጸጋ የተጠራ ሊሆን ይችላል ነገር ግን ወደዚያም ሳይሄድ አንድ ወጣት ሴትም ሆነ ወንድ በሚሰራው ስራ ማህበረሰቡን ካገለገለ አስተዋይ ከሆነ እውነተኛ ተናጋሪ ከሆነ በአጠቃላይ በአካባቢው የሚኖረውን ማህበረሰብ በተሰበረ ልቡና ካገለገለ ትልቅ ሰማዕትነት ነው ትልቅ ጽድቅ ነው በመጨረሻም መምህራነ ቤተክርስቲያን የጻድቃንና ሰማዕታት እናቶቻችንን ታሪክ ለሕዝበ ክርስቲያኑ ሊያስተምሩና ሊያሳውቁ ይገባል በማለት መልእክታቸውን አስተላልፈዋል የሰው ልጅ ያስተማሩትን በተማረው በተረዳው ምን ይሆናል ያምናል ያመነውን አጠንክሮ ይይዘዋል ስለዚህ ካህናት መምህራን አስተማሪዎች ትልቅ ሚና አላቸው ማለት ነው ከዚያ ቀጥሎ ነው እንግዲህ እኔ የማንን ህይወት ልከተል ማን ነው የኔ አራያ ሊሆን የሚችለው እንዴት ነው እኔ የቅድስት ክርስቶስ ሰምራን ህይወት ወይም የሌሎችንም ህይወት እና የሰው ልጅ እንግዲህ የሚተገብረው የሚይዘው የሚያውቀው ነውና በተለይ መምህራን ንስሐ ካህናት እንግዲህ ማስተማር አለባቸው ሂዶ ሁሉ ነገር ይወደቀው በካህናቱ ላይ ነው እና ካሳወቅናቸው ሁሉም ይመጣሉ የጻድቃን የሰማዕታትን ህይወት ይኖራሉ ማህበረ ቅዱሳን ቅድስት ቤተክርስቲያን የመሪነት ሚናዋን ስትወጣ ለማየት በርካታ ተግባራት ያከናወነ እንደሚገኝ ተገለጸ ይህ የተገለጸው ማህበሩ 33ኛ ዓመት የምስረታ በዓሉን በመላው ዓለም ባከበረበት ወቅት ነው ናኦም ገብረ ኪዳን ተከታይ ዘገባ አለው ቅድስት ቤተክርስቲያን የመሪነት ሚናዋን ስትወጣ ለማየት በርካታ ተግባራትን ያከናወነ የሚገኘው ማህበረ ቅዱሳን 33ኛ ዓመት የምስረታ በዓሉን በመላው ዓለም በሚገኙ ማዕከላቱ በድምቀት አክብረዋል በዋናው ማዕከል በነበረ መርሃ ግብርም ላይ የማህበሩ ዋና ስራ አስፈጻሚ የሆኑት መምህር ዋሲሁን በላይ ከ1984 ዓ.ም ጀምሮ ቅድስት ቤተክርስቲያን ተልዕኮዋን ለመደገፍ ማህበሩ በርካታ ተግባራትን ያከናወነ መሆኑን ገልጸዋል በመረጃ ቀዳሚ ለመሆን የሚተጋ የሚዲያ አገልግሎታችን የምእመናንና የቤተክርስቲያናችን ድምጽ ሆኖ ቀጥሏል በጥናትና ምርምር ተቋማችን በቤተክርስቲያን ዙሪያ ጥናቶችን ያከናወነ ሲሆን በሀገራችን በተከሰቱ ሰው ሰራሽና ተፈጥሯዊ አደጋዎች ምክንያት ለተጎዱ ገዳማት አብነት ትምህርት ቤቶችና ኢትዮጵያውያን ወገኖቻችን ያከናወነው ባለው ማህበራዊ ድጋፍ ማህበራችን በእግዚአብሔር ቸርነት ውጤታማ ተግባራትን ያከናወነ ነው ከማህበሩ አባላት መካከል አቶ ሰይፉ አለማየሁና ወይዘሮ ቅድስ ጋረደው በእለቱ ያላቸውን ልምድና ተሞክሮ ያካፈሉ ሲሆን በቆይታቸው በግላዊ ህይወታቸው ከብዙ ስህተቶች መጠበቅ መቻላቸውን ተናግረዋል የማህበረ ቅዱሳን አገልግሎት የማህበረ ቅዱሳን ትምህርት የማህበረ ቅዱሳን አንድነት ጥሪ ቤተክርስቲያናችን በደንብ እንድናውቅ አድርጎ ከወሬው ጀምሮ ደጅ ብትሆኑ ህሊና መቀበል የሚከብደው ወሬ ነው ዓለሙ ላይ ያለው ስለዚህ እዚህ በመሆኔ ከስንት ነገር ተጠብቄያለሁ በስተመጨረሻም በማህበሩ የህዝብ ግንኙነት ማስተባበሪያ ምክትል ስራ አስኪያጅ ዲያቆን ሲሳይ ብርሃኑ ተከታዩን መልእክት አስተላልፈዋል የሀገሪቱ የከፍተኛ ትምህርት ተቋማቱ ሁኔታ እየተቀየረ ስለሆነ ያንን የሚመጥን አገልግሎት ለግቢ ጉባኤ ተማሪዎች ለመስጠት ትልቅ ዝግጅት ላይ ነው ያለነው ስለዚህ በተለይ ከሚቀጥሉት ጊዜያት በኋላ የሚኖርንን አገልግሎት በጣም በልዩ ትኩረት እንድትደግፉት የከፍተኛ ትምህርት ተቋማቱን አገልግሎት እንጠይቃለን ማህበረ ቅዱሳን 33ኛ ዓመት የምስረታ በዓሉን ከሀገር ውስጥ ማዕከላት አንስቶ በቨርጂኒያና በአትላንታ ንዑስ ማዕከላትን ጨምሮ በመላው ዓለም በሚገኙ ማዕከላቱ የማህበሩ መስራች አባላት ነባርና አዳዲስ አባላትም እንዲሁ በተገኙበት በድምቀት ተከብሯል
ክብራና ክብራት ተመልካቾቻችን አሁን ደግሞ በቤተ ክርስቲያናችን በዛሬው ዕለት ታስበው ከሚሉ ቅዱሳን መካከል ቅድስት ሰሎሜ ዘወረብን የተመለከተ አጭር ዘገባ ተሰናድቷል። ተከታትለን እንመለስ። ቅድስት ሰሎሜ ዘወረብ ተጋድሏና እግዚአብሔርም ያደረገላትን ተአምር እንዲህ ይገለጻል። ቅድስት ሰሎሜ ዘወረብ በዚህች ዕለት ንጽህናን ቅድስናን ድንግልናን ገንዘብ ያደረገች ታራሚት ሰሎሜ ያረፈች። ይህችም ቅድስት ወረብ ከምትባል ሀገር ናት። ወላጆቿም እግዚአብሔርን የሚፈሩና በበጎ አስተዳደግም አሳድገዋታል። ባደገችም ጊዜ እርሷ ሳትፈቅድም አንድ መኮንን አይቶ አገባት። ያን ጊዜም አምላካዊ ኃይል ከልክሎት ወደ እርሷ መቅረብ ሳይቻለው ተጠብቃ ኖረች። እንደዚህም እያለች ራሷን ሰውራ በሌሊት ሄደች። በእግዚአብሔር ኃይል አመለጠች። ቅዱሳን ባሉበት ሁሉ በመዞር በጾም በጸሎት ተወስና እውነተኛ መንገድ ጌታ ይመራት ዘንድ በቀንና በሌሊት ስትማልድ ኖረች። ጌታችንም ልመኗን ሰምቶ ወደ ደብረ ሊባኖስ ገዳም አደረሳት። የመላእክት የሆነ አልባስ ምንኩስናን በአባ ዮሐንስ ከማጅ ለብሳ የሰው ልብ የሚያስደነግጥ ጽኑ ገድልን ተጋድላለች። በጾም በጸሎት በተመሰገነ ገድል ሁሉ በፍጹማን አባቶች ጎዳናም ተጓዘች። በመጽሐፈ ገድሏ እንደተጻፈ ብዙዎች ድንቆች ተአምራትንም እስከ ማድረግ ደርሳ በመጨረሻም ከዚህ ዓለም ድካም አረፈች። እግዚአብሔር አምላክ ከቅድስቷ በረከትና ረድኤት ያሳትፈን ለዘለዓለሙ አሜን። ክብራና ክብራት ተመልካቾቻችን ለሰዓቱ ያዝንላችሁ ዜናዎች እዚህ ጋር ተጠናቀቁ። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያብራችሁ ቆይታ አድርጌያለሁ። ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።